የማንቼ ቤተሰቦች በዚህ ቪዲዮ ላነሳላችሁ ያሰብኩት ሐሳብ ምንድነው? ትናንትና በነበረው ጨዋታ እንግዲህ የአሞሪን ጥፋት ነው የተጫዋቾቹ ጥፋት ነው ከሚለው መጀመር ፈልጋለሁ። እንደሚታወቀው አሞሪን እንግዲህ 3-4-3 እንደሚሰለፍ ይታወቃል። በጉዳት ደግሞ እነ ቤንጃሚን ሼሽኮ ኩኛን የመሳሰሉ ወሳኝ የሆኑ ተጫዋቾችን አጥቷል ከቡድኑ ከቋሚ አሰላለፍ ውስጥ ማለት ነው። ያ ምክንያት ሆኖ ያለ ቀድሞ ለአሰላለፍ የመረጠው ስህተት ነው ብዬ አስባለሁ። የመጀመሪያው ስህተቱ ምንድነው? ጆሹዋ ዘርክሲን መምረጥ ነበረበት ብዬ አላስብም። ሁለተኛ ጥፋቱ ደግሞ ምንድነው? አማድ ዲያሎን ከፖዚሽን ውጪ ነው ያሰለፈው። በግራ መስመር 10 ቁጥር ላይ ነው ያሰለፈው። ያ ደግሞ ምንድነው? አሪፍ ነበረ። አማድ አሪፍ አልነበረም ማለት ሳይሆን በቀኝ 10 ቁጥር ላይ ነበር ያሰለፈው። በግራ በኩል 10 ላይ ኢምቤሞን በዊንግ ባክነት አማድ ሲሰለፉ የሁለቱ ኮኔክሽን ቡድኑን በከፍተኛ ሁኔታ በክሬቲቪቲ እና የጎል እድሎችን በመፍጠር ተቃራኒ ቡድን ላይም ጫና በማድረግ ተጽዕኖ እንደሚያስገኝ ለማንቸስተር ይታወቃል። ያ ትልቁ የመጀመሪያው ስህተቱ ነው ብዬ አስባለሁ። ሶስተኛ ስህተቱ ደግሞ ዶርጉን በቀኝ ክንፍ ላይ ዊንግ ባክ ላይ አድርጎ ማስገባቱ ነው። ምክንያቱም ዶርጉ እንደሚታወቀው ወደ ኋላም ወደ ፊት ለፊትም ሲሄድ ጉለት ያለበት ነው። ፈጣን ተጫዋች ነው፣ አቅም ያለው ተጫዋች ነው። ግን ፊኒሽድ ፕሮዳክት ይሆን አይደለም። ገና እየመጣ ያለ ተጫዋች ነው። ለወደፊት ትልቅ ተጫዋች መሆን የሚችል ወጣት ተጫዋች ነው። ይህን ተጫዋች በዚህ ወሳኝ በሆነ ጨዋታ ላይ ከኢንተርናሽናል ብሬክ ቡድኑ በተመለሰበት ጨዋታ ላይ ሌላ ሰው እዛ ቦታ ላይ ማስገባት ነበረበት ብዬ አስባለሁ። ቀደም ብሎ ዳሎትን እዛ ቦታ ላይ አሰልፎ በቅያሬ ዶርጉን ቢያስገባ ይሻላል ብዬ አስባለሁ። ሌላ ሁለተኛው ነገር ደግሞ ምንድነው? ቀይ ካርዱን የኤቨርተኑ ተጫዋች ጋናጉዌ ካገኘ በኋላ የአሞሪን ውሳኔ ለመወሰን የነበረው መዘግየት ነው። ማንቸስተር ዩናይትድ እንግዲህ 3 ተከላካዮችን አድርጎ ሲጫወት ሲጣቃ ቡድኑ በ5 ሆኖ እንደሚከላከል ይታወቃል። ለዚህ ኤቨርተን ሰው ጎሎበታል። ከመሃል ላይ ከነበሩት 3 ተጫዋቾች ከሌኒ ዮሮ ከድሊት እና ከሾው መካከል አንዱን ተጫዋች ማስወጣት ነበረበት። ምክንያቱም ኋላ ላይ ካሉት ቀንሶ ወደ ፊት ለፊት ወይ ሜኑን ሊሆን ይችላል ወይ ማውንትን ሊሆን ይችላል ጨምሮ በ4-3-3 አሰላለፍ ቡድኑን ሼፕ ማድረግ ነበረበት። ይታወቃል የራሱ ጄሚ ካራገር እንዳለው 3-4-3 የአሞሪን ልጁ ነው። ልጁን አባንደንድ ማድረግ አይችልም። ይሄን ደግሞ ቋሚ አሰላለፍ ላይ አድርጎታል። ግን ቀይ ካርድ ሲያይ ቶሎ አርቆ ማንቸስተር ዩናይትድ ጫናውን እንዲወስድ ያን ነገር መፈጸም ነበረበት። ሁለተኛ ደግሞ ቶሎ ብሎ ፈርስት ሃፍ ላይ ቀይ እንደወጣባቸው ዳሎትን ቶሎ ብሎ ወደ ዊንግ ባክነት መውሰድ ነበረበት። ሪሸፍል ቡድኑ ማድረግ ነበረበት። ይሄ የአሞሪን ጥፋት ነው ብዬ አስባለሁ። ግን ትልቁን ጥፋት ያጠፉት ተጫዋቾቹ ናቸው። ምክንያቱም ተጫዋቾቹ የሆነ እንደ ስዊች ሳት የሆነ ነገር ሲያደርጋቸው አሪፍ ይሆናሉ። ስዊች ኦፍ ከሆኑ ደግሞ ስዊች ኦፍ ሆኑ ነው በቃ የሆነ ደንዝዞ ነው የሚቀሩት። ይሄ ትልቁ የማንቸስተር ዩናይትድ ላይ ያለው የኳሊቲም የምንም ሳይሆን የስነ ልቦና ችግር አለባቸው ተጫዋቾቹ። ይሄን የስነ ልቦና ችግር እንግዲህ በጊዜ ሂደት ይፈታል ብዬ አስባለሁ እና ለዛሬው ለትናንትናው ሽንፈት ዋና ተጠያቂዎች የማንቸስተር ዩናይትድ ተጫዋቾች፣ ከሁሉም በላይ ደግሞ ትልቁ ተጠያቂነት ያለባቸው ብሩኖ እና ካሲሜሮ ናቸው። ምክንያቱም ቡድኑ አይታችሁ ከሆነ ትናንትና በክንፍ ነበረ አብዛኛውን ጊዜ ሲጫወት የነበረው። በክንፍ ይሄዳል፣ ቡድኑ ክሮስ ያደርጋል። ክሮስ የሚደረግ እንደውም ጆሹዋ ዘርክሲ ከምናውቀው ካራክተር ወጥቶ ኳስ በቴስታ ሁሉ ሲሞክር ነበረ ክሮስ የተደረገ። ቤንጃሚን ሼሽኮ የተጫወተበትን ጨዋታዎች ደግሞ አይታችሁ ከሆነ ማንም ሰው ክሮስ ሲያደርግለት አንመለከትም። በጣም የተቃረነ አይነት ስራ ነበረ የሚፈጥሩት። ያን ደግሞ ነገር እያደረጉ የነበሩት ነገር ምክንያት ደግሞ ምንድነው? በመሃል ቡድኑ ክሬቲቪቲው የሞተ ነው።
ለምሳሌ አርሰናል ቤት ብትሄዱ፣ ሲቲ ቤት ብትሄዱ መሃል ለመሃል በጣም ጎበዝ ልጆች አሉ። ኳሱን አረጋግቶ አንዱ ለፓስ እያደረጉ ቡድንን ብሬክ ማድረግ የሚችሉ እንደ ኤቨርተን ያለው ሎ ብሎክ የሚጫወት ቡድን ሲያጋጥመው ማንቸስተር ትልቅ ፈተና እየሆነበት ነው ያለው። ለዚህ አሞሪን እንግዲህ ከሎ ብሎክ ከሚጫወቱ ለማንቸስተር ኳሱ ለቀው እየተከላከሉ ካውንተር የሚጫወቱ ቡድኖችን ሲገጥም እንዴት አድርጎ ቡድኖችን ብሬክ ማድረግ እና ኳስ አስከፍቶ ማግባት እንዳለበት ትልቁ ፈተናው ነው የሚሆነው። እንግዲህ ተመልካቾቻችን የዚህ የሐዋርያ ቲዩብ ተከታታዮችና ቤተሰቦች በመጨረሻ ላይ ሐሳባችሁን እንድትሰጡበት የምፈልገው አሞሪን ኢን ናችሁ ወይስ አሞሪን አውት ናችሁ? እስካሁን ባያችሁት ኦልሞስት 1 አመት ነው ትናንትና ጨዋታው ያደረገው። በዚህ 1 አመት ውስጥ ባያችሁት ውስጥ አሞሪን ኢን ናችሁ አሞሪን አውት ናችሁ የሚለውን ኮሜንት ላይ የገባችሁ አስቀምጡልኝ። እኔ ሐዋርያው ነበርኩ ከሐዋርያ ቲዩብ። ግሎሪ ዩናይትድ